አንተ ደግሞ ማን ነህ? የምትደበቋቸው ሰዎች ናቸው። አይሆንም፣ አልሰጥክም። ልቀቀው። አይሆንም። በኢየሱስ ምን አይነት እብድ ሴት ነው ወደ ቤት ያስገባሁት? እንደሱም አይሆንም። እባክህ እንደሱ አይሆንም። አጨክንብኝ። አረ ላይሆንም ይችላል፣ ለላለው ሊሆን ይችላል። ዛሬ አልቆልናል። እርግጠኛ ነኝ ራሱ ነው። እሺ ታዲያ ምን ይሻላል? ዛሬ መሄድም አይመስለኝም። አዎ ምን እንደምናደርግ አላውቅም። ግራ ገብቶኛል። እኔ አንድ ሀሳብ አለኝ። ምንድን ነው እሱ? አንቺ የሆነ ቦታ ተደበቂና እኔ ሄጄ ከፍትለታለሁ። ያመሃል እንዴ? እሺ ከዛስ? ከዛማ ፈልጎሽ ሲያጣሽ ተስፋ ቆርጦ ይሄዳል። ቢያገኘኝስ? እሱንስ አስበኸዋል? ሊያገኝሽ የማይችልበት ቦታ ትደበቂያለሽ? እኔ እንጃ። እኔ ግን የሚሆን አይመስለኝም። ፈርቻለሁ። አማራጭ የለም። በሩን ካልከፈትንለት እዚህ እንደሆንሽ እርግጠኛ ይሆናል። በቃ አንቺ እዚሁ አልጋ ስር ተደበቂያ። እኔ ሰውዬውን አውርቼው ሸኝቼው እመጣለሁ። እሺ ግን እባክህን እየተጠነቀቅ። ሰዎቹ በጣም ጨካኝና አረመኔ ናቸው። አታስቢ፣ እኔ ለራሴ እጠነቀቃለሁ። ምንም አይነት ድምፅ እንዳታወጪ እሺ? ባለሽበት ተረጋግተሽ ቁጭ በይ። እሺ ይቅርታ ወንድሜ፣ የሰው ቤት ሲያስፈቅሩ መግባት ነውር አይደለም እንዴ? ነውሩማ የሰው ሚስት ደብቆ ማስቀመጥ ነው። ይቅርታ፣ ስለምን እንደምታወራ አልገባኝም። በደንብ ገብቷል። ናዲያ እዚህ እንዳለች ደርሼበታለሁ። ናዲያ ደግሞ ማን ነች? እኔ ይቅርታ፣ ይህን ስም ራሱ ገና ዛሬ ነው የሰማሁት። ስንት ብትከፍል ነው እባክህ እንደዚህ የምትደብቅላት? ሰውዬ፣ ስለምን ክፍያና ስለምን መደበቅ ነው የምታወራው? ያለ ፍቃድ ግቢ መግባትን ሳያንስ ስለማይገባኝ ነገር እያወራ አታስጨንቀኝ በእናትህ። ከቻልክ ቤቱን ለቀን ይውጣ። ናዲያ እዚህ እንዳለች በደንብ እርግጠኛ ነኝ። እንደዚህ የምትል ከሆነ ለምን ገብታ አትፈትሽም? የምትላት ሴት ካገኛት ይዛት መሄድ ትችላለህ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። እንደዚህ ስላልከኝ ድራማን አምኜ የሚሄድ መስሎ ከሆነ ተሳስተሃል። ደስ ይለኛል። ያው ግባና ፈትሽ። ናዲያ እዚህ እንዳለች አውቃለሁ። ሌላ ነገር ከመፈጠሩ ፊት ካለችበት ውጪ። ሰሚ በሌለበት ዝም ብሎ መለፍለፍ እኮ ትርፉ ድካም ነው። ነግሬ ነበር እኮ አልሰማ ብለህ ነው እንጂ። የት ነው ያለሽው አንቺ ውሻ? አገኝሻለሁ፣ አታመልጭኝም። አሁን ጨርሳል እና ከቤት ይወጣልኝ። እርግጠኛ ነኝ እዚህ ናት። የሆነ ቦታ ተደብቃ እንደሆነ ነው የሚሰማኝ። እንግዲህ ራስህ ሁሉንም ቦታ ፈትሻ አይታታል። ታዲያ ሰው መንፈስ አይደለችም። እዚህ ከነበረች ታዲያ ወዴት ትሄዳለች? እሱን በቅርቡ ደርስበታለሁ፣ አታስብ። መልካም እድል ብያለሁ። አንቺ ውሻ ካለሽበት ወደሽ ይሄን ቃል እንደምትሰሚ አውቃለሁ። በቅርቡ የእጅሽን እንደምታገኝ አትጠራጠሪ። እሺ ትሰማኛለህ? አንተ ቡችላ፣ ናዲያን እዚህ ቤት ያገኘኋት ቀን ለውሸት ዋጋ እንደምሰጥ ወቅ። እባክህ ቤቴን ለቀልኝ ትወጣ።
ክፈተው እንጂ አንተ ምን አይነት ቀልድ ነው? ሰውዬ ክፈተው! ኧረ ክፈተው ሰውዬ! ምን እየተፈጠረ ነው? አክሊሉ ሄደ አይደል? አዎ ሄዷል። ግን እዚህ እንዳለች የተጠራጠረ በሩን ቆልፎብን ነው ሄደው። አያደርገውም። አድርጎታል። ባለቤትሽ ጨካኝና አረመኔ ሰው ነው እንዴ! እና ምን ልንሆን ነው? እንዴትስ ልናመልጥ ነው? በሱ ቁጥጥር ስር ወደቅን ማለት አይደል? በሚያሳዝን ሁኔታ አዎ፣ አሁን በማንኛውም ሰዓት ሊመጣና ሊያገኘን ይችላል። ምን አይነት ጣጣ ውስጥ ነው የገባነው? አንተንም የማይመለከት ጉዳዮች ጨምሮ ያሰቃየው አይደል? በእርግጥ አዎ፣ እኔም የጉዳዩ አባል ሆኛለሁ። ከአሁን በላይ ይመለከተኛል። በጣም ይቅርታ አድርግልኝ። እንደዚህ ይፈጠራል ብዬ አላሰብኩም ነበር። ማን እንደዚህ ይሆናል ብሎ ያሰባል ብለሽ? አሁንስ ተስፋ እየቆረጥኩ እንዳበቃልኝ ገብቶኛል። የምን ተስፋ መቁረጥ ነው? እነዛ ጎዳና ላይ ሊወድቁ ያሉት ሰዎች እያሰብሽ መበርታት አለብሽ እንጂ። አሁንማ እኔ ምንም ማድረግ ማልችልበት ሁኔታ ውስጥ ገብቻለሁ። ፈጣሪ የሆነ ዘዴ ፈጥሮ ካላዳናቸው እኔ ምንም ማድረግ አልችልም። አትሳሳች፣ መንገድ አይጠፋም። አንቺ ብቻ ጠንከር በይሽ። አሁን ተስፋ መቁረጥን ትተሽ ይሄንን በር ሊከፍት የሚችል ነገር ፈልጊ እስኪ። ይኖራል ብለህ ነው? የሆነ ነገር አይጠፋም፣ ፈልጊ እስኪ። እሺ እሺ። ይዞ ይሄ የሚሆን ይመስልሃል? እስቲ እንሞክረው። ይሄኛው የሚሆን አይመስለኝም። እስቲ ሌላ ፈልጊ። እሺ ምን አይነት ሰውዬ ነው? እሺ ይሄስ? እስቲ አምጪው ሞክረው። ምን አይነት ነው? ብረቱ ውስጡ ተሰበረ። ምን? አዎ። እና አሁን አይከፈትም ማለት ነው? አዎ። ይሄ ሙሉ ካልተቀየረ በስተቀር ሊከፈት አይችልም። እና ጭራሽ የምንወጣበት እድል አጣን ማለት ነው? ማለት ነው። በምንም ሁኔታ በሩ ሊከፈት አይችልም። አሁን ምን አይነት ጠማማ እድል ነው ያለ? ለብሩ የምታለቅሽው ናዲ? አሁን እኮ ከዚህ የምንወጣበት ምንም አይነት እድል የለም፣ አብቅቶልናል። ለምን እንደዚህ በአንድ ተስፋ ትቆርጫለሽ? ከዚህ መውጣታችን እኮ የማይቀር ነገር ነው። እስቲ ከዚህ ልንወጣበት የምንችለው አንድ መንገድ ንገረኝ። ያለን አንድ አማራጭ ነበር፣ እሱም ይኸው በሩ ተሰበረ። ናዲ፣ ይህ አጋጣሚ እኮ ለእኛ በጣም ጥሩ ነው። እንዴት ነው ይሄ ለእኛ ጥሩ አጋጣሚ ሊሆን የሚችለው? እስኪ አስቢ፣ በሩ ባይበላሽ ኖሮ ዛሬ ማታ ባልሽ ቢመጣብንስ? ሁሌ መጣ አልመጣ እያልን በሰቀቀን ነበር የምናልቀው እኮ። አሁን ግን ተረጋግተን ሌላ መፍትሄ ቢያንስ እንድናስብ ጊዜ ይሰጠናል። ምነው ናዲ፣ ልክ አይደለሁም እንዴ? በጣም ልክ ነህ እንጂ በዚህ መንገድ አላሰብኩትም ነበር። አይሽ አይደለም፣ ተረጋጊ፣ ተስፋ ትቁረጭ የሚልሽ ለዚህ ነው። እነዚህ ተንኮለኞች በሩ ምን አድርገው ነው እንዴ ያለው? ናዲያ ልፊ ብልሽ ነው እንጂ እንደማታመልጭኝ ይወቂ። አንቺ መሰሪ አገኝሻለሁ። እስኪ ከዚህ ቤት ሳወጡ ምን እንደምታመጡ አይቻለሁ። ውሾች! ምናልባት ባለቤትሽ ይሆናል። በሩ አልከፈት ብሎ ተናዶ። ልክ ነህ፣ እሱ ነው የሚሆነው። የት አባቱ! አይሽ አይደለ?
በሩ ክፍት ቢሆን ኖሮ በየቀኑ እየመጣ ያሳቀቀን ነበር። በጣም እንጂ የበሩ መሰበር ለበጎ ነው ይሆናልን። በጣም እንጂ ከዚህ ቤት እንዴት መውጣት እንዳለብን ማሰብ አለብን። ልክ ነህ። እኔ የምልሽ ግን ናዲ እዚህ መሆንሽን እንዴት ሊያውቅ እንደቻለ በጣም ጥያቄ ፈጥሮብኛል። እዚህ ከመጣሽ እኮ ብዙም ቀን ሳትቆይ እኮ ነው እዚህ መሆንሽን ያወቀው። ምን እሱ እኮ እጁ ረጅም ነው። እኔ ያለሁበትን ለማግኘት ይከብደዋል ብለህ ነው? ይሄ እንዴት ሊሆን ይችላል? ቆይ እኔ እንጃ። እዚህ ስለመሆንሽ የነገርሽው ሰው አለ እንዴ? ማን አለ? ለማንም አልተናገርኩም። እሺ ታዲያ የሆነ ቀን ስልክ ስታወሪ የነበረው ከማን ጋር ነው? እሷማ የልብ ጓደኛዬ ናት። እሷ ብቻ ናት ያለሁበትን የምታውቀው። ስለዚህ ያለሽበትን የጠቆመችው እሷ ነች ማለት ነው? ምን ሆነሃል ይዙ? እሷ እንደዚህ አታደርግም። እንደውም እኔን ለመርዳትና ለማገዝ ነው የምትጠራው። አይ ናዲ ምስኪን እኮ ነሽ። በዚህ ሰዓት ማንንም ማመን የለብሽም። እሺ አትሳሳጂ። እሷ ከሆነ የነገረችው መቼም ነው ይቅር ማልላት። እኔ አምኜ ስነግራት እንዴት እንደዚህ ታደርጋለች? ለማንኛውም መጠንቀቁ አይከፋም። ሰውየው እንዳዩት ከሆነ ካገኘሽ የሚለቅሽ አይነት አይመስልም። ስለዚህ ጠንቀቅ ማለት አለብን። ልክ ነህ። አላስተዋልኩም ነበር። እኔ አንድ ሀሳብ አለኝ። በጣም የምወደውና የማምነው ጓደኛ አለኝ። እሺ ለሱ እንደውልለትና የሆነ መፍትሄ እንዲፈልግልን እንገረው። ይዙ አሁን ማንንም ማመን የለብንም ስትል አልነበር እንዴ? ታዲያ እንዴት ነው እሱን አምነን ልንነግረው የምንችለው? ናዲ እሱ እኮ በእኔ በኩል ያለ ሰው ነው። በዛ ላይ ጉዳዩን ዘርዝረን አይደለም የምንነግረው እኮ። የኔ ጉዳይ አድርጌ እነግረዋለሁ፣ አንቺ ከተጣጣርሽ ማለት ነው። እርግጠኛ ነህ ግን ችግር አይፈጥርብንም? በፍጹም ጓደኛዬን አውቀዋለሁ። ምንም ችግር አይፈጠርም፣ አታስቢ። እሺ የዚህን ያህል እርግጠኛ ከሆንክበት ደውልለት። የኔ ስልክ ኔትወርክ እየሰራ አይደለም። እስቲ ምናልባት ባንቺ ሞክር እንዴ? እሺ ባንቺም ስልክ አይሰራም። ኧረ እባክህ። አዎ ደጋግሜ ሞከርኩኝ፣ ይመልሳል። ምን አይነት የተረገመ ቀን ነው አክሊሉ የሚባል ሰው ያገባሁት? አሁን እሺ ምን ብናደርግ ነው የሚሻለው? እኔ እንጃ። ለጊዜው ይረዳናል ብዬ ያሰብኩት አንድ አማንን ነበር። እሱ ማግኘት ካልቻለ ምን እንደምናደርግ አላውቅም። ወይኔ ናዲያ፣ የራሴ አልበቃ ብሎ አንተንም ችግር ውስጥ ከተትኩ አይደል? ናዲ አሁን እኮ የኔ አንቺ የሚባል ችግር የለም። ባልሽ አሁን ለሁለታችንም ጠላት ሆኗል እኮ። በእኔ ምክንያት እኮ ነው ለአንተም ጠላት የሆነው። ምክንያቱ ለውጥ አያመጣም። አሁን ከዚህ እንዴት መውጣት እንዳለብንና ጉዳዩን ወደ ህግ መውሰድ እንዳለብን በደንብ ማሰብ አለብን። እኔ ምንም ማሰብ አልቻልኩም ይዙ። በጣም ነው ግራ ይገባኝ። አይዞሽ፣ ከዚህ መውጣታችን ማይቀር ነው። አታስቢሽ። እነዚህ እርኩሶች በሩን መርገጡ ነው የማይከፈተው። ፈለገ ነገር ቢያደርጉ ከኔ እንደማያመጡ ማወቅ አለባቸው። አሁን በሩ ለኔም ለነሱም አይከፈትም። ስለዚህ በምን አባታቸው እንደሚመጡ እናያለን። እኔ እንደሆነ ተስፋ ቆርጬ የመጣኋቸው ሰው አይደለም። እያንዳንዷ እሷ ጋር ያለኝ መረጃ ካላመጣች ህይወቷን ሲኦል ነው ማረግባት። ሰዓቱ በጣም ይወዳል። ዲቪነት ይዙ
እኔ እዛ መኝታ ቤት ገብቼ ብቻዬን አልተኛም። አክሊሉ መጥቶ የሚገለኝ እየመሰለኝ ነው። አይ ቤት በኩል ይመጣል ብለሽ እንደዚህ ነው ብለሽ ራስሽን አታጨናንቂ። አይምሮሽን አረጋጊና ተኝ። አይ እኔ እዛ መኝታ ቤት ገብቼ አልተኛም፣ አልፈልግም። እና ምን ይሻላል? እዚሁ ሶፋ ላይ ተኛለሁ። ይመችሻል? አዎ ይመቸኛል፣ ችግር የለውም። እሺ በቃ እኔ መኝታ ቤት ገብቼ ተኛለሁ። አይ እባክህ ትተኛ አትሂድ። እባክህ ይዙ፣ እኔ እኮ ከክፍሉ ሳይሆን ከብቸኝነቱ ነው ችግሬ። እና ትተኛ አትሂድ። እናማ እዚሁ አብረን እንሁን። እንዴት አለሽ? ተነሳሽ? አዎ ቁርስ እየሰራሁ ነው። አዎ እኮ ሳይሽ ቁልጥ ብለሻል። ከመቀሰቀስሽ ብዬ ነው። የሰሞኑ ድካምና እንቅልፍ ማጣት ነው መሰለኝ። እንቅልፍ ጣለኝ። እርግጠኛ ነኝ አሁንም የምግቡ ሽታ ነው አይነቀሽ? ጉረኛ፣ አንድም አልሸተተኝም። ተይ እባክሽ፣ ውሸት አያምርብሽም። የምሬን ነው። እንደዛ ካልሽ በቃ እኔ ሰሮትን አቤም ለራስሽ አብስለሽ ትበያለሽ። በዚህ አስፈራርተህ ምግብህን እንዳደንቅልህ ፈልገህ ነው? እኔ አላልኩም። አልክ እንጂ ካላደነቅሽ አትበይም ማለት እኮ ነው። እሺ ይሁንልሽ። አሁን ትስማሚያለሽ ወይስ አትስማሚም? በመብላቱ ተስማምቻለሁ። ምንድን ነው? ምን ሆናችሁ? ምን ሆነሻል? ምንም አይሰማህም እንዴ? ምን? እሺ የሚል ነገር እየተሰማኝ ነው እኮ። ምንድን ነው ታዲያ? እኔ እንጃ ምን ሊሆን ይችላል? አላውቅም። ሄደን ማየት ሳይኖርብን አይቀርም። እሺ በቃ አንቺ እዚህ ቆይ፣ እኔ አይችልም ታሽ ብቻ አንቺ እዚህ ሆነሽ ይሻላል። እሺ ራስን እየጠበቅ ምንድን ነው? አይዞሽ ተረጋጊ፣ ምንም ነገር የለም። እሺ ማለት ታዲያ ምንድን ነው ሲጮህ የነበረው? የውጭው ሽንት ቤት ሻወር ውሃ ነው እንዴ? ማን ከፈተው? ቀን እኮ ሲፈስ አልነበረም። እኔ እንጃ ማን ይከፍታል ብለሽ ነው? እና ዝም ብለው እንዴት ሊፈስ ይችላል? ግቢ ውስጥ ሰው አለ ማለት ነው? ናዲ ተረጋጊ እንጂ፣ በሩ እኮ ዝግ ነው። ማን ሊሆን ይችላል? ምን አውቃለሁ።
ያ ሰይጣን ሰው ይዘለው ገብቶ ይሆናል። አይ ይሄን ያህል እንኳን እኮ አልሞትንም። ሲገባን ሰው ነበር። እና እሺ ታዲያ ማን ከፈተው ይባላል? ምናልባት ላልቶ አሊያም ውሃ ፓወሩ ጨምሮ ነው። እንደዛ ነው። እንደዛ ነው። እሺ አሁን ተረጋግና ብቻ እንዴ ይዙ የሆነ ሰው በበሩ ቀዳዳ ወረቀት ሲያስቀምጥ አየሁ። የምርሽ ነው? አዎ፣ ካላመንከኝ ሄደን ማየት እንችላለን። የምን ወረቀት ነው? ማን ሊሆን ይችላል ደግሞ? አላውቅም። ምናልባት አክሊሉ ይሆን እንዴ? ምናልባት እኮ ንፋስም ይዞ መጥቶ ይሆናል። ለማንኛውም እኔ እስኪ ነው